ወደ ትምህርታችን ነው የምንሄደው። እሺ እንግዲህ ያው ባለፈው ጥቂት ሳምንቶች ስለ መንፈሳዊ ውጊያ የሚለውን ሐሳብ ነበር የተማርነው እና እሱን ጨርሰናል። ዛሬ ጊዜ የምንወስደው ዛሬ የምንማረው ልክ እንደ አንድ ሲንግል ሐሳብ ብቻ ነው፣ ተከታታይ አይደለም የዛሬው ትምህርታችን። ስለዚህ የምንጀምረው ከዘዳግም ምዕራፍ 8 ነው። ስለዚህ ሁላችንም ጥቅሳችንን ዘዳግም ምዕራፍ 8 ላይ ሄደን አንብበን እንጀምራለን። ዘዳግም ምዕራፍ 8 ላምሮትን አይቻት ነበር። ላምሮት እሺ አዎ እሺ መልካም። ስለዚህ ከዘዳግም ምዕራፍ 8 ከቁጥር 1 ጀምሮ ያለውን ሐሳብ አንብበን እንጀምራለን። እንደዚህ ይላል: በሕይወት እንድትኖሩ እንድትበዙና እግዚአብሔር ለአባቶቻችሁ በመሐላ ተስፋ የገባላቸው ምድር ገብታችሁ እንድትወርሱ ዛሬ እኔ የምሰጥን እያንዳንዱን ትእዛዝ ለመከተል ጥንቃቄ አድርጉ። አምላክ እግዚአብሔር ትእዛዞቹን መጠበቅህና በልብህ ያለውን ለማወቅ ትሑት ሊያደርግህና ሊፈትንህ በእነዚህ 40 ዓመታት በዚህ ምድረ በዳ ጉዞ ሁሉ እንዴት እንደመራህ አስታውስ። እዚህ የምፈልገው አሁን ያነበብነው ከቁጥር 1 ጀምሮ ነው፣ ግን የምፈልገው ዋናው ሐሳብ ቁጥር 2 ላይ ያለው ነው። እንደዚህ ይላል: አምላክ እግዚአብሔር ትእዛዞቹን መጠበቅህንና በልብህ ያለውን ለማወቅ ትሑት ሊያደርግና ሊፈትንህ በእነዚህ 40 ዓመታት በዚህ ምድረ በዳ ጉዞ ሁሉ እንዴት እንደመራህ አስታውስ። ስለዚህ ዋናው ሐሳብ በልብህ ያለውን ምን ለማድረግ ለማወቅ የሚለው በልብህ ያለውን ለማወቅ። ስለዚህ ይኸውላችሁ በልብ ያለው የሚታወቀው ወደ ድርጊት ሲመጣ ነው። ግን የልባችን ሐሳብ እግዚአብሔር አያውቅም ማለት ነው? ያውቃል፣ በደንብ ያውቃል። ለምን አያውቅም? ግን ምንድነው ይፈልገው? ያ ነገር ሰው በልቡ ያለው ነገር ሲያደርገው ነው በልቡ ያለው ነገር መታወቅ የሚችለው እንጂ ስላሰበ ብቻ ምን በልቡ ያለውን አናውቅም። ለምሳሌ አሁን በዚህ ሰዓት እያሰብኩት ያለውን ነገር ምንም አታውቁም፣ ግን በድርጊት ብገልጥላችሁ ግን ሳስበው የነበረውን ስለሆነ የገለጽኩላችሁ ምን ትላላችሁ? ይህን ነገር ልካ ቀድሞ ሲያስበው ነበር ትላላችሁ። ስለዚህ ሁሉ ሰው የሚኖረው ቀድሞ በልቡ ያደረገውን ያሰበውን ነገር ስለሆነ የሚያደርገው ማለት ነው። በልብህ ያለውን ምን ያድርግ ዘንድ ያውቅ ዘንድ። ስለዚህ የዛሬው ርዕስ ከፈለጋችሁ በልባችን ያለውን ነገር ስለማሰብ ወይም ስለማወቅ፣ ስለሱ በልባችን ስላለው ሐሳብ ነው የምንማረው ማለት ነው። ልብ ሲባል እንግዲህ አሁን በደንብ ዲፋይን ማድረግ ስላለብኝ ልብ የሚባለው በተለምዶ አእምሮ ተብሎ በመጽሐፍ ቅዱስ ውስጥ የተጠቀሰው ነው። አእምሮና ልብን መጽሐፍ ቅዱስ በተለያየ ቦታ በተለዋዋጭነት ይጠቀማል። ለምሳሌ በአእምሯችሁ መታደስ ተለወጡ ይላል አዲሱ ትርጉም። የድሮ ትርጉም ደግሞ በልባችሁ መታደስ ተለወጡ ይላል። ስለዚህ ሁለቱም ልብም አእምሮም በተለዋዋጭነት ምን የሚያደርጋቸው ነው? መጽሐፍ ቅዱስ የሚጠቀማቸው ቃሎች ናቸው። ስለዚህ ልብ ሲል አእምሮን ነው። እኛ ግን የክርስቶስ ልብ አለን ይላል አንደኛ ትርጉም ደግሞ። እኛ ግን የክርስቶስ አእምሮ አለን። አዲሱ ትርጉም የክርስቶስ አእምሮ አለን ይላል። የድሮ ደግሞ የክርስቶስ ልብ አለን ይላል። ስለዚህ ልብና አእምሮ አንድ አይነት ሐሳብ ናቸው፣ ግን በተለዋዋጭነት ምን ተደርጓል? ተጠቅሰዋል፣ ተቀምጧል መጽሐፍ ቅዱስ። ስለዚህ እግዚአብሔር በልብ ያለውን ያውቅ ዘንድ ሲል ምን እያሰብክ እንደሆነ በልብ ያለውን ሐሳብ፣ የልብን ዝንባሌ፣ አቲቲዩድ፣ ኢንቴንሽን ሁሉ ምን ለማድረግ ለማወቅ ስለፈለገ በዚህ ምድረ በዳ መራህ አለ። ስንት ዓመት? 40 ዓመት። ከዛ ሲመራ
ያወጡት በልባቸው ያለውን ሐሳብ ነው። በልባቸው ያለውን እያንዳንዱን ሐሳብ ምን ያደርጉ ነበር? ይኖሩት ነበር። የኖሩት በልባቸው ያለው ነገር ነው። ስለዚህ አሁን ዛሬም ስንማር የምንማረው ስለ እስራኤላውያን እንዳይመስላችሁ፣ ስለ እስራኤላውያን አይደለም የምንማረው። ዛሬ የምንማረው እኛ በልባችን ስለያዝናቸው ሐሳቦች ነው። ስለዚህ ስለ እስራኤላውያን ተውትና አሁን ይህንን ሐሳብ የተናገረው እግዚአብሔር ለነሱ ነው። ግን እኛ አሁን ዛሬ በዚህ ቀን በልባችን ስለያዝናቸው ሐሳቦች በደንብ እንድናስብ እና እሱም ደግሞ በደንብ መፈተሽ እንድንችል፣ ከዛ ደግሞ መፈተሽ ብቻ ሳይሆን ደግሞ መለወጥ ካለብን ደግሞ መለወጥ እንድንችል እሱ ላይ እናተኩራለን። ልንገራችሁ፣ በዚህ ምድር ላይ ከባዱ ነገር ሰይጣን ስለኛ ያሰበው አይደለም፣ ሌሎች ሰዎች ስለኛ ያሰቡት ክፉ ነገር አለ። በዚህ ምድር ከባዱ ነገር እኛ በልባችን ያሰብነው ነገር፣ እኛ በልባችን ለራሳችን ያሰብነው ነገር እሱ ከባድ። ለምን? ያ ሐሳብ እኛን ሊያጠፋንም ሊገነባንም ሊያሳካንም ስለሚችል ማለት ነው። ስለዚህ ወይ ይጥለናል ወይ ያነሳናል። ምኑ ካላችሁ በልባችን የያዝነው ሐሳብ። አሁን እንግዲህ በልባችን ስለዚህ ደም ስለሚረጨው ደም ስለሚቀበለው ልብ አይደለም ማውራው። መጽሐፍ ቅዱስም ስለሱ አይደለም የሚያወራው። ልብ የሚለው አእምሮን ስለሆነ እስቲ አንድ አእምሮ የሚባለው ራሱ እንዴት እንደምናስበው ወይም እንዴት እንደምናየው ትንሽ በደንብ እንከፋፍለው እስቲ። አእምሮ ሲባል ያ ዝም ብሎ ማሰብ እኮ አይደለም አእምሮ፣ ወይም ዝም ብሎ ዕውቀት መያዝ ዕውቀት መሸከም አይደለም አእምሮ። አእምሮ የሚባለው እሱ አይደለም፣ እንደሱ ብለን የምናስቀምጠው አይደለም አእምሮ። አእምሮ ውስጥ ዕውቀት የሚባል ነገር አለ፣ ፈቃድ የሚባል ነገር አለ፣ ስሜት የሚባል ነገር አለ። ስለዚህ ዕውቀት ስንል ደግሞ ዕውቀት ራሱን የቻለ የራሱ ዴፊኒሽን አለው። ለምሳሌ ዕውቀት ስንል መረጃ፣ ምክንያትና ማስታወስ ነው። አንድ ሰው መረጃ ከሌለው ምክንያታዊ መሆን አይችልም። ምክንያት ከሌለው ምንም ነገር መምረጥም የመረጠውን ነገር እንዴት መረጥ ተብሎ ቢጠየቅ ምክንያቱን ካላስረዳ አናውቅም። ስለዚህ ዕውቀት የሚባለው ሰው በመረጃ በኩል አድርጎ በምክንያት አስቀምጦ የሚያደርገውን ነገር የሚወስነው ውሳኔ በሙሉ ምን እንላለን? ዕውቀት እንላለን። ዕውቀት እንላለን። ለምሳሌ በዚህ ሰዓት የምትሄዱበት ያላችሁ ብዙዎች ሰዎች አላችሁ። እዚህ የተገኛችሁት በምርጫችሁ ነው። ለመምረጥ ግን አንድ ያወቃችሁት ምክንያት ያደረጋችሁት ነገር አለ። የእግዚአብሔር ቃል ይሻለኛል የሚል ምክንያት አላችሁ። ስለዚህ ያ ምክንያት ነው እዚህ ያቆያችሁ፣ ያ ነገር አይደለም። ስለዚህ በልባችሁ ያለው ነገር ሲፈተሽ የምታደርጉትን ነገር ምን ያደርጋል? ያሳያል። ስለዚህ ሰው በሚያደርገው ነገር ነው ልቡን ማወቅ የምንችለው። ይሄን በደንብ በጥቅስ ስለማሳያችሁ ማለት እያንዳንዱ ሰው ተግባሩ በልቡ ያለውን ስለሆነ የሚገጥም። ስለዚህ ዛሬ ስለ ልብ በጣም አተኩረን ስለ ልብ ስል ደጋግሜ ስለ ልብ ስል ስለዚህ ልብ አይደለም ማውራው፣ ስለ አእምሮ ነው። ስለዚህ አእምሮአችን የሚይዘውን ነገር እኛ ካልተቆጣጠር ነው ወይም እኛ ኮንትሮል ካላረግ ነው እሱ እኛን ኮንትሮል ያደርገናል። ለምሳሌ አእምሮ እግዚአብሔር የሰጠን ወይም የሰራልን ለኛ እንዲሰራ ነው እንጂ እኛ ለአእምሮ እንድንሰራ አይደለም። ወይ ለስሜቶቻችን ወይ ላሰብነው ሐሳብ በሙሉ እየተነዳ እንድንሄድ አይደለም ነው። አእምሮን ኮንትሮል ማድረገው እኔ ነኝ። እኔ የምፈልገውን ነው የማስበው፣ እኔ የምመርጠውን ነው የማስበው። ምርጫዬን እኔ ራሴ መወሰን አለብኝ። ነው ይሄንን መምረጥ አልፈልግም፣ ይሄን ነው መምረጥ የምፈልገው እያልኩ ግን የምመርጠውን ምንም ሳላቅ ዝም ብዬ የምኖር ከሆነ ጤና አእምሮ ኮንትሮል አድርጎኛል እንጂ ለአእምሮ እየሰራው ነው እንጂ እኔ እየኖርኩ አይደለም። ምን ማለት ነው ይሄ? ምሳሌ ዝም ብዬ የሆነ ቦታ ከተገኘ ሳልጠይቅ ሳላገናዘብ ለምንድን ነው የሚሄደው? ለምን መጣው? ምሳሌ እንደገና የሆነም ሰው መጥቶ ተነስተን እንሂድ በዚህ እንሂድ ሲለኝ እዛ ከሄድኩ፣ እዚህ እንምጣ ሲለኝ እዚህ ከመጣሁ ሁሉ ሰው እያነሳኝ የሚወስደኝ ወደዛ ወደዚህ የሚያደርገኝ ከሆነ በቃ በአእምሮ እየተመራው አይደለም፣ ሁኔታ እየመራኝ ነው እንጂ ያለው። ስለዚህ ዓለም እንደዚህ ሆነች ሲባል ሐዘን መጣ ሲባል ዓለም ላይ አብሬ ሳዝን፣ ከዛ ዓለም ላይ ደስታ መጣ ሲባል አብሬ ስደሰት፣ ሁሉ ከፍ ዝቅ የሚያደርገኝ ከሆነ በአእምሮ እየኖርኩ አይደለም ማለት ነው። ይልቁን የመጣው ነገር በሙሉ ምን አድርጎኛል? ገዝቶኛል ማለት። ስለዚህ ያለን ምርጫ ሁለት ነው።
ወይ አእምሮአችን ለኛ እንዲሰራ ማድረግ ወይ ለአእምሮአችን መስራት? የቱን እንመርጣለን ነው? አእምሮአችን ለኛ እንዲሰራ ማድረግ ነው ወይስ ለአእምሮአችን እንድንሰራ? ለአእምሮአችን ከሰራን እኛ ጠፍተናል ማለት ነው። ምን ማለት ነው እኛ ጠፍተናል ስል? የምፈልግበት ቦታ አልገኝም፣ ደስ የሚለኝን ነገር ማድረግ አልችልም። ከዛ ደግሞ የምወደው ነገር እንኳን ቢሆን ያን ነገር ለማድረግ አቅም ስለሌለኝ ምን እላለሁ? በቃ ወይ እግዚአብሔር ወይ ሌላ ሰው ካረዳኝ፣ ቴንክ ዩ ሂናይ ካልደረሰልኝ እንዴት እሆናለሁ? ለምን? መፍትሄውን ስለማላውቅ ማለት ነው። መፍትሄውን ስለማላውቅ ቴንክ ዩ። ስለዚህ አሁን ዛሬ ዝም ብለን እየተገፋን ከምንኖር ዝም ብለን የመጣው ነገር ሁሉ ወደዛ ከወሰደ፣ ለዚህ ነው ኤፌሶን ምዕራፍ 4 ላይ ሲናገር ህፃናት ይላል በማዕበል እንደሚወዛወዝ፣ ቴንክ ዩ ሊስ፣ በማዕበል እንደሚወዛወዝ እንላቸው ወደዛ ወደዚህ እንደሚል ጀልባ ናቸው ይላል። ምን ማለት ነው ህፃናት ሲል? በትምህርት ማዕበል ምን ማለት ነው ህፃናት ማለት? ህፃን አእምሮ አለው ግን በአእምሮ በትክክል የማይጠቀም ማለት ነው። ደስ የሚለውን ስሜቱን ብቻ ነው እንጂ የሚከተለው የሚፈልግ ምንም ከጣፈጠው የሚጣፍጠውን ነገር ይከተላል። ከዛ በቃ አእምሮ እያለው ግን በአእምሮ መጠቀም የሚችልበት እድሜ ላይ አልደረሰም። እዚህ እኮ ነው አሁን 18 ዓመት ካልሞላው ይባላል ሰው። ለምንድን ነው 18 ዓመት? ማገናዘብ የሚችልበት እድሜ ተብሎ ስለሚታመን እንጂ 18 ሆኖ በደንብ ማገናዘብ ሰው እኮ አለ። ስለዚህ ምንድን ነው ይሄን አእምሮ በትክክል መጠቀም የምንችልበት? ስለዚህ ሰው በልቡ እንዳለው እንደዛው ነው ሲል የሚያወራው ስለ አእምሮ ምን ማለት ነው? በልቡ እንደሚያስብ ማለት ነው። እሺ አሁን እዚህ ጋር ትንሽ ይሄ ሐሳቤ ቀደም ክሊር እያደረኩ ልሂድ። አእምሮን እግዚአብሔር የሰራው ለምንድን ነው? ቁጭ ብላችሁ እስቲ እናስብ የተወሰነ ደቂቃ። ለምንድን ነው የሰራው አእምሮ? እግዚአብሔር ለምንድን ነው የፈጠረው? ምንድን ነው የሆነ እንትን ግራ መጋባት፣ ሀዘን፣ ስሜት ምናምን ብቻ ፕሮሰስ እንድናደርግበት ነው? ለምንድን ነው የእውነት አእምሮን የፈጠረው? አእምሮ ማለት እኮ ይውላችሁ ይሄ የኛ አእምሮ ማለት አዳምን ዘፍጥረትን ስንማር ካስታውሳችሁ አዳምን ከፈጠረው በኋላ እግዚአብሔር በምድር ላይ ያለውን ነገር ሁሉ ሰርቶ ሲጨርስ አዳም ሳይኖር ነው የፈጠራቸው እንስሳቱን በሙሉ። አዳም መጥቶ ደግሞ እግዚአብሔር የፈጠራቸው እንስሳት በሙሉ ስም አወጣላቸው። በዚሁ አእምሮ እኛ ባለን አእምሮ ለእያንዳንዱ እንስሳ ስም አወጣላቸው። ምንም እጥረት የለበትም። ክሬት ማድረግ ይችላል። አዲስ ነገር ማምጣት ይችላል። አዲስ አይዲያ ራሱ ማምጣት ይችላል። አዲስ ነገር ራሱ መናገር ይችላል። ለምን? በደንብ አእምሮ መስራት ስለሚችል። ይውላል መጽሐፍ ቅዱስ ሲናገር እንደዚህ ይላል መክብብ ላይ አይን ከማየት ጆሮም ከመስማት አይሞላም ይላል። ምን ማለት እንደሆነ ታውቃላችሁ? በአይንም በጆሮ የገባው የሚሄደው አእምሮአችን ውስጥ ሌላ ቦታ ነው። በአይናችንም በጆሮአችንም የገባው በሙሉ ሄደው አእምሮአችን ውስጥ ነው እና እስከዛሬ ድረስ ይሄው እየገባ ነው አልሞላም። ምን ያህል ካፓሲቲ እንዳለው አያችሁ? አእምሮአችን የሚሰማውንም ይይዛል፣ የሚያዩንም ይይዛል። ይውላችሁ ራሱ ረሳን የምንለው ነገር እንዴት እንደማስታወስ እንደምንችል ስለማናቅ ነው እንጂ አእምሮ አይረሳም። ያችን ማስታወስ የምንፈልጋትን ነገር ሊንክ የሚያደርግለት ነገር ካገኘ ያወጣል ስቦ። የልጅነታችን ነው እንዴ እንትናነሽ እንዴ እኛ ልጅ ሆኜ ቤት ትመጪ ነበር፣ እኛ ቤት ልጅ ሆነ እንደዚህ አይነት ነገር ነበር፣ እንደዚህ ነበር። ሊንክ የሚያደርግልን ነገር ስናገኝ ከዛች እውቀት ጋር ምን ያደርጋል? ተረትሯል። በደንብ ያወጣል፣ ዝርዝሩ ያወጣል፣ በደንብ ያወጣል። ትርትር አድርጎ ደግሞ ያወጣል። ለምን አይረሳም? ግን እንዴት እንደምናስታውስ ምን አላደረግንም? ማስታወስ እንደምንችል አላወቅንም። ስለዚህ ይሄ አእምሯችን ሁሉም ነገር ይሄ ግዑዙን ዓለም እግዚአብሔር የፈጠረውን ግዑዝ ዓለም በሙሉ ኮንትሮል አድርጎ የሚኖር ዓለም አእምሮ ነው። ይሄ ሰው ከዚህ አእምሮ ቢጎድል እቺ ዓለም አሁን ያላትን መልክ አትይዝም። እሺ በደንብ ያብራራው ልምጣ። ለምሳሌ አሁን ዓለም እንዲህ ሲስተም ውስጥ ገብታ እንዲህ እየተሽከረከረች ያለችው ሰው እንዲህ ጠዋት ወጥቶ ማታ እንዲህ እየተሽከረከረ እያለ ያለው በሆኑ ሰዎች አእምሮ እንደሆነ ታውቃለህ። ዝም ብለን አይደለም እኮ እንዲህ የምንጦሰው፣ በሆኑ ሰዎች አእምሮ ነው። የሆኑ ሰዎች በፈጠሩት ሐሳብ ነው። የሆኑ ሰዎች ባስቀመጡት አይዲያ ነው
እኛ ተነስተን እየተሽከረከርን እየዞርን እየወጣን እየገባን ተነሳን ምናምን ያለነው እኮ በሆኑ ሰዎች አእምሮ በቀላሉ ማለት መሰላችሁ። ሁላችን እየኖርን ያለነው የሆኑ ሰዎች ከኛ በፊት የነበሩ ሰዎች ያሰቡትን ሐሳብ ምን አድርገውልን ነው? ሲስተም አድርገውልን ነው። እነሱ ሐሳብ ውስጥ ነው እየኖርን ያለነው፣ እየወጣን እየገባን ያለነው። ስለዚህ የሰው አእምሮ ሁሉን ነገር ነው ኮንትሮል ያደረገው እዚህ ዓለም ላይ። ይህን አእምሮ ነው እንግዲህ የያዝነው። ይህን በሰው ልብ ያለውን ደግሞ ሐሳብ መጽሐፍ ቅዱስ ስለሚነግረን ከራሱ ከሰው መንፈስ በስተቀር በሰው ልብ ያለውን የሚያውቅ ማንም የለም ይላል። እያንዳንዳችን በልባችን ያለውን ሐሳብ ከኛ በስተቀር የሚያውቅ የለም። ግን በጣም ብዙ ጊዜ ለራሳችን እንግዳ ነን። ግን የብዙ ሰዎችን ሐሳብ የብዙ ሰዎችን እውቀት ለማወቅ ምን አደርጋለን? በጣም እንታገላለን፣ እንታትራለን። ወይም ደግሞ ሰዎች ስለኛ ስለሚያስቡት ነገር በጣም ቫልዩ እንሰጣለን። አእምሯችን ግን ስለኛ ምን እያሰበ እንደሆነ ቆመን አስበን አናውቅም፣ ጠይቀን አናውቅም። የሁላችሁ እስራኤላውያን የሆኑት እንደዚህ ነው። ምድረ በዳ ላይ ሄደው እግዚአብሔር ስለነሱ የሚያስበውን ስለነሱ ያለውን ሐሳብ አያውቁም። ጠላቶቻቸው ግን ስለነሱ የሚያስቡትን ሐሳብ ያውቃሉ። በእነሱ ፊት እንዳንበጣ ነን አሉ። ታየነውም እንደዚህ ነው። እግዚአብሔር ግን ስለነሱ የሚያስበው ሐሳብ አላወቁም። ስለዚህ የጎዳቸው የጠላቶቻቸው እውቀት አይደለም። እነሱ በጠላቶቻችን ፊት እንደዚህ ነው የምንታየው ብሎ ምን ማድረጋቸው ማመናቸው። እንግዲህ በልባችን ያለውን እውቀት ሐሳብ በደንብ ስሩን ከየት እንደመጣ መዘን ካላወጣን በስተቀር ችግሮቻችን ሁሉ አብረውን እየተንከባለሉ ከዓመት ዓመት ይመጣሉ። መፍትሄ አናገኝላቸው። ምክንያቱም ለምንድን ነው ታውቃላችሁ? እዚህ ውስጥ ነው ችግሩ። እሺ ላሳያችሁ። ችግርም መፍትሄም ከኛ ውጪ እንደሆነ አታስቡ። ውጪ ምንም የለም። ውጪ ምንም የለም። ምንም የለም ከኛ ውጪ ከዚህ ከአእምሯችን ውጪ ያለው ዓለም ላይ ምንም የለም። ብትፈልጉ ምንም አታገኙ። ምንም የለም። ምንም የለም ውጪ ከኛ ውጪ ያለው ዓለም ላይ ምንም የለም። ያለው በሙሉ ችግርን መፍትሄም ያለው እዚህ ውስጥ ነው። ከዚህ ከሰው አእምሮ ነው የሚጀምረው። ከኛ ነው የሚጀምረው። አሁን ይኸውላችሁ ችግራችሁን ውጪ እንድትጠቁሙ አይደለም፣ መፍትሄያችሁንም ውጪ እንድትጠቁሙ አይደለም። አሁን ለውጥ የሚባለውን ነገር የምንጀምረው ከራሳችን ጋር ስለሆነ እኛው ስለሆነ ነው የምንጀምረው። እኛው ስለሆነ መፍትሄያችንን ካገኘን በቃ አለቀ። ከውጪ የሚሰጠን ሰው የለም ምንም ነገር። የኔ ፓስተር ምን ይል ነበረ? እቤት ገብተህ ይላል እስቲ ሰላሜን ስጪኝ፣ ሰላሜን ስጡኝ አትበል፣ ልጆችንም ሚስትህንም ይላል። ሰላም ያለው አንተ ውስጥ ነው። ከውጪ የሚሰጥ ሰላም የለም። ሰው ጋር ያለ የተቀመጠ ሰላም የለም። ያለን ነገር በሙሉ ያለው እኛ ጋር። እግዚአብሔር የሰጠን የኛ የሆነውን ነገር እግዚአብሔር ሰው ጋር አስቀመጠ። የትኛውንም ነገር የኛን ሰው ጋር አስቀመጠልን። ያስቀመጠልን ነገር በሙሉ እግዚአብሔር ያስቀመጠው በልባችን በውስጣችን። ስለዚህ ከልባችን ከጀመረን በውስጣችን ካለው ነገር አስበን መኖር ከጀመርን እንደኛ የተሳካለት ሰው የለም። ግን አሁን ግን ምንድነው የምናስበው? ሁሉ ጊዜ የሆነ ነገር ሰው ይሰጠኛል፣ የሆነ ነገር ከሌ ያደርግልኛል፣ የሆነ ነገር ከውጪ ጀምራለሁ። ሁሉን ነገር ከውጪ ከኛ ውጪ እንደሆነ ስለምናስብ ደግሞ ልንገራችሁ፣ ከናንተ ውጪ የሆነ ነገር እኮ መቼም ልትይዙት አትችሉ። ኮንሻዬ እንኳን ደህና መጣሽ፣ ደስ ብሎኛል ስላየሁሽ። ይኸውላችሁ ከኛ ውጪ ያለውን ነገር መቼም ልንይዘው አንችልም። የት ብለን እንይዘዋለን? የት ፈልገን እናገኘዋለን? ከኛ ውጪ ነው። ማን ይሰጠናል? ማንም አይሰጠንም። አሁን መጀመሪያ ያለብን ከኛ ውጪ ላለን ነገር ምንም ዋስትና የለም። ምን ዋስትና አለ? ማን ያመጣናል? ማንም አይሰጠንም እኮ። ማን ይሰጠናል? አሁን እንቅልፍ ከኛ ውጪ ቢሆን ምንም ቆጣሪ አስቀምጦልን ነው የሚሄዱት። ያው ልክ ውሃ ከኛ ውጪ ሲሆን ቆጣሪ አስቀምጡልን።
ምንድነው መብራት ከኛ ውጭ ሲሆን ቆጣሪ ያስቀምጡልን። ስልኩ ምኑም ሁሉ ነገር ከኛ ውጭ ከሆነ ቆጣሪ ነው የሚቀመጥልን። ግን መተንፈስ የሚባለው ነገር በቃ ከሰውነት ውስጥ ስለሆነ ምንም ቆጣሪ አይቀርም። ከኛ ከሆነ በቃ አለ። ይኸውላችሁ አሁን መፍትሄም ራሱ ብላችሁ የምታስቡት ከእናንተ ውጭ ከሆነ ከፍላችሁ ሄዳችሁ ቢሮ ጠብቃችሁ ሰዓት ተቀምጣችሁ ተደርድራችሁ ምናምን ነው መፍትሄያችሁን የምታገኙት። አማካሪ ጋር ምናምን ሄዳችሁ ወይ ሐኪም ጋር ሄዳችሁ ትከፍላላችሁ። አለቀ። ሰዓት ጠብቃችሁ በሆነ መስመር ተደርድረን ምናምን ለምን ከኛ ውጪ ነው። ማንም አይሰጠንም በነፃ። እዚህ ነው እግዚአብሔር ይመጣና ለእስራኤላውያን ማወቅ የፈለገው እንትን ከናን ምናምን የምትባለው ነገር እግዚአብሔር እንዲይዙ የፈለገው በልባቸው። ስለዚህ ነው ገና ባሪያ እያሉ በባርነት ምድር ሆኖ መጥቶ እንደዚህ ይላቸዋል፣ ወተትና ማር ወደምታፈሰው ምድር ምን አደርጋቸዋል? አገባቸዋል። አያችሁ፣ እግዚአብሔር የሚዘራው ልባቸው ላይ ሀሳቡ ወተትና ማር የምታፈሰው ምድር ወስጄ ምን አደርጋለሁ? አስገባቸዋል። ስለዚህ ለባሪያ በሰው ሀገር ተቀጥሮም አይደለም በርግጥ ምንም ደሞዝ ሳይ እየተደበደበ እየተገረፈ መብቱ ተነፍቆት ለሚኖር ሰው ወተትና ማር ወደምታፈሰው ምድር አገባቸዋለሁ የሚል መረጃ ሲሰጥ እግዚአብሔር ምን አስቡ እንደሆነ ታውቃላችሁ? ልባቸው ውስጥ ሀሳቡን አይዲያውን ሊያስቀምጥ። ከዛ ሙሴ ይመጣል ይናገራል፣ ይደግማል። አሮን ይመጣል ይናገራል፣ ሙሴ ይመጣል ይናገራል። ከዛ ቁጭ ሲነገር ሰሙና ምን አደረጉ? ተነሱ አንድ ቀን እንወጣለን ብለው ብድግ አሉ ዕቃቸውን ሰብስበው። ከዛ ፈርዖን ደግሞ ምን አደረገ? ሊሄዱ እንደሆነ ሲያውቅ ስራ በዛባቸው፣ መከራ። ለምን? እችኑ ሀሳብ እንዲጥሉ። ከዛ ሙሴ ተመልሶ ሲመጣባቸው ሙሴ እንደዚህ አሉት፣ በቃ ሂድ፣ አንፈልግም፣ አንወጣም፣ መከራ አታብዛብን። ይኸው በቃ መከራ በዛብን በአንተ ምክንያት። ለምን እንወጣለን ብለን ምን አደረግን? ስለዚህ ሀሳብ የቀየሩት ከልባቸው ሀሳብ የቀየሩት። ልክ ሀሳብ ሲቀየሩ እዛው ሴትል አደረጉ፣ እዛው ባርነት ውስጥ። አሁን ከውጭ የሚመስለን ነገር እኮ ብዙ ነገር ስላለ ምንም ይላችሁ እግዚአብሔር በእንትኖች እስራኤላውያን ኤናቅና ኒፍሊምን አይተው አይደለም የቀሩት ከከነዓን ምድረ በዳ ላይ የቀሩት በልባቸው ሀሳባቸውን ሲቀይሩ። በልባቸው ሀሳባቸውን ይላችሁ የእናንተ በረከት ያልመጣው እስካሁን ድረስ በር ያላንኳኳው ቤት ያልገባው ሌሎች ሰዎች ስለያዙት አይደለም፣ ሰይጣን በረከታችሁን ይዞ አይደለም። በጣም የለመድነው እንትን ስላለን በሃይማኖት በረከቴን ያስክ ልቀቅ ምናምን ስለምንል የት ምን ያደርገዋል? የእናንተን በረከት የት አግኝቶ ነው የሚይዘው? የት አግኝቶ ነው የሚይዘው? እንዴት ነው በሰይጣን በኩል አድርጎ የሚደርሰው የኛ በረከት? እግዚአብሔር በማን በኩል ነው የሚልክልን? በሰይጣን በኩል እንዴት አድርጎ ማለት መሀል ላይ እንዴት አድርጎ ነው የሚያፍነው ሰይጣን? አይደለም፣ እንደሱ አይደለም። እኛ በልባችን እሱን ማየት በረከታችንን ማየት ስላልቻለ ከልባችን ስላልጀመረ ነው። ለዚህ ነው በልባቸው ያለውን ያውቅ ዘንድ እግዚአብሔር ፍላጎቱ ምን እያሰቡ ነው? ምንድነው የሚያስቡት? ይኸውላችሁ እጥረት ከሆነ ልንገራችሁ፣ እስራኤላውያን እጥረት አልነበረባቸው። ምድረ በዳ ላይ ሆኖ እጥረት ከሆነ ምንም እጥረት የለባቸው። ላሳያችሁ ይችላሉ። ወርቅ ብዙ ወርቅ ነበራቸው። ከዚህ በፊት ነግሬያቸዋለሁ። ጥጃ መስራት የሚችሉበት ወርቅ ነበራቸው። ሰርተውበታል። ጥጃ ጥለው ሰብስበው አቅልጠው ቅርጽ አውጥተው ጥጃ ሰርተዋል። የለንም እንደዚህ አይነት ወርቅኛ ሰብስበን አውጡ ብንባል የለን። ሰብስበን ያችን ጥጃ አምጡ ብንባል ይከብደናል። የለንማ ወርቁ። ስለዚህ ምንም ድሃ የሚባሉ አይደሉም። ብዙ ወርቅ ነው፣ ብዙ ሀብት ነው ከግብጽ ይዘው የወጡት። ግብጽ እያሉ ድሆች ነበሩ። ማውራው ስለ ማቴሪያል ነገር ነው። በአስተሳሰብ ግን ባሮች ናቸው፣ ደሆች ናቸው። ወርቅ አላቸው፣ ግን በወርቁ ምን እንደሚያደርጉ አያውቁም። ብዙ ሀብት አላቸው፣ ግን ምንም ማድረግ አይችሉም በሱ። ምግብ መግዛት አይችሉም፣ ምግብ የላቸው። ምግብ ከሰማይ ነው፣ እግዚአብሔር ነው መና የሚያወርድላቸው። ስለዚህ ደስ የሚለው እግዚአብሔር እያበላ ከአለት ውሃ እያጠጣ ከዛ ደመና በቀን እያደረገ በሌሊት የእሳት አምድ እያደረገ እንደዚህ እየተንከባከበ ነው የልባቸውን ሀሳብ ማወቅ የሚፈልገው። ለምን? ይሄ በሙሉ ተንከባክቧቸው ከነዓን አልገቡም። ይሄ ሁሉ ተንከባክቧቸው ከከነዓን ቀሩ። አያችሁ፣ ከከነዓን የሚያስቀረን እነሱ እንደቀሩት እኛ ከበረከታችን የሚከለክለን የምናስበው ሀሳብ ነው
እንጂ የሪሶርስ ችግር አይደለም። ብር ስለሌለ፣ ሰው ስለሌለ፣ ዘመድ ስለሌለ፣ የሚያግዝ ስለሌለ አይደለም። የእነሱ ችግር እሱ አይደለም። መሪ ነበራቸው። እንደ ሙሴ ያለ መሪ የት ተገኝቶ እኔን ከህይወት መዝገብ የኔን ስም አጥፋና እነሱን አስገባ የሚል መሪ ከየት ተገኝቶ? የሚገርም መሪ ነበራቸው። ከዛ ደግሞ እንትናን አመጣላቸው ኢያሱ፣ እሱ እንኳን ሊሞት ሲል። እንደ ሙሴ አይነት መሪ ከየት አግኝተው እስራኤል? የሚገርም መሪ ነበርኩ እግዚአብሔር የሰጣቸው። ግን የመሪ ችግር አይደለም። አይ እነሱ በልባቸው የያዙት ሀሳብ ክፉ ሀሳብ ነው። ሊያጠፋቸው የሚችል ሀሳብ፣ ከእግዚአብሔር ሀሳብ ይዟቸው ሊወጣ የሚችል ሀሳብ፣ እግዚአብሔር ሀሳብ ውስጥ ሊያቆያቸው የሚችል ሀሳብ አይደለም። ሊጎዳቸው የሚችል ሀሳብ፣ እዛው ምድረ በዳ ላይ በሞት ሊያስቀራቸው የሚችል ሀሳብ ነው። ስለዚህ በልባቸው ያለውን ምን ያደርግ ዘንድ ያውቅ ዘንድ። ለምን? ቶሎ ሊያጠራላቸው ነው። ቶሎ መፍትሄ እንዲያስቡ፣ ለህይወት እንዲሆንላቸው። ቴንክ ዩ ፀሐይ፣ ቴንክ ዩ ሶ ማች። ስለዚህ እግዚአብሔር መጥቶ ቶሎ እንዲቀይሩ የፈለገው በልባቸው ያለውን ሀሳብ። ትዝ ይላችኋል ዘፍጥረትን ስንማር እንትና ማነው ቃይንን እግዚአብሔር ምን እንዳለው ትዝ ይላችሁ? ኃጢአት በደጅ ታደባለች። እቺን ክፉ ሀሳብ ቶሎ ምን አድርግባት? ንገስባት። ከዛ ደግሞ ምን አድርጋት? አሸንፋት። ለምን? ያቺ ሀሳብ ነች ሁሉን እግሩን መንገዱን ምናምን ተቆጣጠረችው። እሺ በተለምዶ እንጸልያለን፣ እግሬን ያዝ እጄን ያዝ ጌታ ሆይ ብለን። ውሸት። እጅም እግርም አይዝም ጌታ። ለምን አይዝም? ሀሳብ ሮንግ ሀሳብ ካለ በልቡ ሰው በመስኮትም ቢሆን ወጥቶ ይሄዳል። መንገድ ፈልጎ ነው የሚሄደው። ምንም በፍጹም እግዚአብሔር ከፈቃዳችን በላይ ስለማይሰራ፣ ፈቃዳችንን ጠምዝዞ ስለማይዘ እዚህ ያዝ እግሬን እጄን ያዝ ምናምን ብለን ብንዘምር ብንጸልይ ምንም መፍትሄ የለውም። ይሄ ለምን? በልባችን እግዚአብሔር እጅና እግር ቢይዝ አዳምን አይዝም ነበር? ስለማይዝ ነው እንጂ። አዳምን ቢይዝ እኮ ይሻላል ይሄን ሁሉ ህዝብ ከሚይዝ አይደል? በየሜዳው ተበተነውን ሰዎች ከሚይዝ አዳምን ቢይዝ ይቀለው ነበር። ቴንክ ዩ ዲቪ። ስለዚህ ልንገራችሁ አሁን የኛ ችግር ከኛ ውጭ አይደለም፣ መፍትሄያችንም ከኛ ውጭ አይደለም። ችግራችን የሚጀምረው እዚህ ጋር ነው። መፍትሄያችን የሚጀምረው እዚሁ ጋር ነው። በልብ ያለውን ሀሳብ እንግዲህ ልንገራችሁ። በልብ ያለ ሀሳብ እንዴት ለሰው በጣም ወሳኝ እንደሆነ ጥቅስ ልስጣችሁ። መጀመሪያ ሄደን የምናነበው ማቴዎስ ወንጌል ምዕራፍ 12 ነው። መጀመሪያ ማቴዎስ ወንጌል ምዕራፍ 12። ስለዚህ በልብ ስላለ ሀሳብ እየተማረ ነው ዛሬ። በልብ ያለ ሀሳብ በዘዳግም 8 መሰረት በልባቸው ያለውን ያውቅ ዘንድ ይላል። ማን? እግዚአብሔር። በማን? በእስራኤላውያን ዘንድ በልባቸው ያለውን እውቀት ሀሳብ ምን ያደርጋል? ያውቅ ዘንድ። እግዚአብሔር እንዴት ነው የሰውን ልብ ሀሳብ ማያውቀው? ያውቃል እንዴ? ለምንድን ነው? ሲያደርጉት ሲተገብሩት ነው ማየት የፈለገው። ስለዚህ አሁን ከምናነበው ክፍል ጋር እንዴት እንደሚሄድ እናያለን። ቴንክ ዩ ዴቪ። እስቲ ሄደን ማቴዎስ ወንጌል ምዕራፍ 12 ማቴዎስ ወንጌል ምዕራፍ 12 ከቁጥር 33 ጀምሮ ከቁጥር 33 ጀምሮ። እሺ አውጣችሁ እንደዚህ ነው። ዛፍ ሁሉ በፍሬው ስለሚታወቅ ይላል። ምን ሁሉ? እሺ አሁን ኢየሱስ ስለ ዛፍና ስለ ፍሬ እያወራ አይደለም። ስለዚህ አእምሯችሁን ከዛፍና ከፍሬ ላይ አውርዱ። ኢየሱስ እያወራ ያለው በልብ ስላለ ሐሳብና ስለ ድርጊት ነው እያወራ ያለው። ስለዚህ ሰው ሁሉ እያለ ነው በሚያደርገው ድርጊት ይታወቃል እያለ ነው። ምኑ ነው የሚታወቀው? በልቡ ያለው ሐሳብ። በዚህ ድርጊት በልብ ያለን ሐሳብ ምንም ያደርግ ነው የሚያሳየው። ድርጊት በሰው ልብ ያለን ሐሳብ ምንም ያደርግ ነው የሚያሳየው። እንዳትረሱ። ቴንክ ዩ ዴቪ፣ ቴንክ ዩ ሶ ማች። ስለዚህ እንደዚህ ይላል፣ ዛፍ ሁሉ በፍሬው ስለሚታወቅ
መልካም ፍሬ እንድታገኙ መልካም ዛፍ ይኑራችሁ። አያችሁ፣ መልካም ፍሬ እንዲኖራችሁ መልካም ዛፍ ይኑራችሁ። ስለዚህ መፍትሄ የሚባለው ነገር የተጀመረው ወይም እንዲወጣ የፈለገው እግዚአብሔር ከውስጥ ስለሆነ መጀመሪያ ፍሬ ወደ ፍሬ እንድትመጡ አለ ምን ይኑራችሁ? ዛፉ ይኑር። መጀመሪያ ዛፍ ሳይኖር ፍሬው ልታመጡት አትችሉም። እሺ እንዴ ገዝተን እናመጣለን ትሉ ይሆናል። ለአንድ ቀን ነው፣ ለአንድ ቀን ዘላለም ከኛ ጋር አይኖርም። እንደዛ አይነት መፍትሄዎች ልናስብ እንችላለን። ይሄንን በደንብ አሳያቸዋል። ለምሳሌ አንዳንድ ጊዜ አንዳንድ እንትኖች ባህሪዎች የሆነ ቦታ ነው የምናመጣቸው፣ እንትን የላቸውም፣ ቀጣይነት የላቸውም። የሆነ ቀን የሆነ ሰው እንሆናለን፣ የሆነ ቀን ደግሞ ይጠፋብናል፣ ሌላ ቦታ ደግሞ እንገናኝ። እስቲ እንቀጥል። እሺ መጥፎ ዛፍ ቢኖራችሁ ግን መጥፎ ፍሬ ታገኛላችሁ። ስለዚህ ፍሬውም የመጣው ከእውቀት ስለሆነ እሱንም ደግሞ ታገኙታላችሁ መልሶ። ሌላ ቦታ ልታገኙ ሌላ ነገር ሊመጣላችሁ አይችልም። በቃ የምትኖሩት እሱኑ ነው። አዎ መብራት መጥቷል። ድንቅ ነው። እሺ እንቀጥል። ደስ ይላል። ቁጥር 34 እንደዚህ ይላል፣ እናንተ የእፉኝት ልጆች እናንተ ክፉዎች ስትሆኑ መልካም ነገር መናገር እንዴት ትችላላችሁ? ስለዚህ ሰው በፍጹም ሌላ ነገር ሊያወጣ አይችልም እያለ ነው። ክፉ ከሆነ ክፉ ያንን ነገር ያወጣው ከምን ውስጥ ነው? ክፉ ሐሳብ ስላለው በልቡ ያለው ሐሳብ ነው። አሁን እያወራን ያለን በልብ ስላለ ሐሳብ። ሰው በልቡ ከሌለው ሐሳብ በፍጹም ሌላ ነገር ሊሰጠን አይችልም። ያገኘነውን ሁሉ ያገኘነው በልብ ካለ ሐሳብ፣ በልብ ካለ ሐሳብ። ስለዚህ ይኸውላችሁ ጥሩ ሰው ስንል ዝም ብሎ አይደለም ጥሩ የሆነው፣ ከልቡ አውጥቶ ነው የሰጠን። ጥሩነቱ ከልቡ አውጥቶ ነው የሰጠን፣ ዝም ብሎ አይደለም የሰጠን። በፍጹም እንደሱ ሊገኝ አይችልም። ዝም ብሎ የሚመጣ ነገር የለም። ዝም ብሎ ማንም ሰው ዝም ብሎ አያወጣም። እንዴት ድንገት እናውጣ እንችላለን? እስቲ አንድ ጥያቄ ልጠይቃችሁ። ባንክ ሄደን የሌለንን ብር አምጡ ማለት እንችላለን? ዝም ብለን ከጎረቤታችን ባንክ ካለ እዛ ሄደን አምጡ ማለት ይቻላል? ለምን? አላስቀመጠም አይደል? ስለዚህ ልክ እንደዛ ማለት ነው። አሁን አንዳንድ ሰው ተነስቶ ድንገት መንፈሳዊ መሆን ይፈልጋል። ጌታዬ እኔ ከዛሬ ጀምሮ በቃ አንተ እንደዚህ ማድረግ እፈልጋለሁ፣ አንተ እንደዚህ። ከየት ታመጡታላችሁ? ሊመጣ አይችልም። ዛፉ የለማ። ዛፉን ሳናስቀምጥ በልብ ያለውን ሐሳብ አይደል የሚለው። በልባችን ያ ሐሳብ ሳይገኝ በፊት በፍጹም ልናመጣው አንችልም። በፍጹም ሊመጣ አይችልም። ያ በፍጹም ልናመጣ አንችልም። ስለዚህ የሚቀድመው ውሳኔው ሳይሆን ጌታዬ እንደዚህ ይሆንልሃል የሚለው ሳይሆን የሚቀድመው ቀዳሚው ነገር ምንድን ነው መሆን የምንፈልገው? ከዛ ደግሞ እሱ ዛፍ አለን ወይ ተክለናል ወይ ነው። ምክንያቱም በልቡ ካለው ነው አለ። እስቲ እንቀጥልሽ። በልብ ውስጥ የሞላውን አንደበት ይናገረዋልና። የት የሞላውን? በልብ ውስጥ ምን ያደርገው? የሞላውን አንደበት ምን ያደርጋል? ይናገራል። ስለዚህ እኔ ከዛሬ ጀምሮ እንትን ነው መጸለይ የምፈልገው መናገር የምፈልገው እንደዚህ ነው ብትሉም እሱም አሁንም መምጣት አይችልም። የሚቀድመው ከምንድን ነው ብለናል? አሁንም የሞላውን አይደለም የሚለው የሞላው ሳንሞላ ፀሐይ በልብ ምንም ነገር ሳንሞላ ተነስተን አንድ ነገር አመጣለሁ ብናስብ የሚሆን አይደለም። የኔ እንትን ከለር ልክ ነው የሚታያችሁ? እኔ ጋር ልክ አይደለም የሚታይ። ልክ ነው አይደለም? በዝቶበት ላይት
ጥሩ ነው አሁን? ብራይትነስን ቀንሰው እስኪ ምናልባት እሺ አይ ቲንክ እዚህ ላይ መሰለኝ መቀነስ ያለብኝ። ለኔ የስልክ ሳይሆን ልክ ስላልመጣልኝ ቀነሱ። አሁንስ እንዴት ነው? ያው ነው? አይረብሽም ለባዬ ምናልባት ትካል ብዙ አይረብሽም። ትንሽ ላይት በስቷል ግን የሚረብሽ አይደለም። አይደል? አይረብሽም። እሺ አይ ቲንክ ቅድም መብራት የጠፋ ጊዜ ካሜራውን ሴትአፕ ያደረኩት በሌላ መንገድ ስለሆነ መሰለኝ ለዛ ነው። አሁን እንዴት ነው? ይሁን ምንም ላደርገው አልቻልኩም። እዚህ ከሚረብሸን መብራቱ ይጥፋ እንዴ? ነባዬ ቅድም ያስተካከልከው ሴታፕ ከሆነ እዚህ ኢፌክት ላይ ገብተህ አሁንም ማስተካከል ትችላለህ። ከስር ኢንሃች ምን ብለው ነው something ምንም አልቀየረልኝም። ቲንክ እሺ በቃ ካረበሻችሁ እናንተን ችግር የለም ዝም ብዬ መቀጠል እችላለሁ። እሺ በቃ እንቀጥል ችግር የለውም ብሏል። እሺ ስለዚህ አንደበት የሚያወጣው ዝም ብሎ አይደለም። ከየት ነው የሚያመጣው አለ? ከልብ ምን ያደርገው? የሞላውን ልብ ካልሞላስ ሊሰጥ አይችልም። ስለዚህ መንፈሳዊ ነገር የሚባለው ነገር መኖር የምንፈልግ ከሆነ እግዚአብሔርን እየመሰለ መኖር የምንፈልግ ከሆነ ከስሜት ልናመጣው አንችልም። ከዛቻ ልናመጣው አንችልም። ከዛቻ ስል በቃ ከዛሬ ጀምሮ እንደዚህ ነው መሆኑ ከዚህ ጀምሮ ከሆነ በቃ ጾም ጸሎት ገባና ከዛ በኋላ በቃ ሌላ ሰው ነው የምሆነው እንደዚህ ነው የምሆነው ምናምን የምንላቸው ነገሮች ትክክለኛ ውሳኔያችን አይደሉም። ዝም ብለን ከስሜት ያወጣናቸው ነው እንጂ ከልብ ተሞልተን ያወጣናቸው አይደለም። እዚህ ነው ከሁለት ቀን 3 ቀን በኋላ ወይ ከ5 ቀን በኋላ ስንኖር የምናገኘው ራሳችንን ያንን እውቀት ነው ልባችን የተሞላው። ስንናገር የምናገኘው ልባችን ነው የተሞላው። ለመኖርም አዲስ ነገር ለመጀመርም ሁሉም ብቻ ምንም በሉት ብቻ ምንም ሁሉም ነገር እዚህ ምድር ላይ የምናደርገውን ነገር ሁሉ ለማድረግ የመጀመሪያው ነገር በልባችን ስላለው ነገር ማሰብ። በልባችን ስላለው ነገር ስለዚህ ልብ የሚያወራው ዝም ብሎ አይደለም ማለት አንደበት የሚያወራው ዝም ብሎ አይደለም ከልብ ያለውን እያወጣን ቴንክ ዩ ሳሪ። ታዲያ እስቲ እንቀጥል አሁን ምን እንደሚያስተምረን። ቴንክ ዩ ሚናይ። ኢየሱስ እኮ ነው ይሄን ያለው። በቃ ኢየሱስ ካለ የመጨረሻውን ትሩዝ ነው እየነገረን ያለው። እንቀጥል። ቁጥር 35 መልካም ሰው በልቡ ካከማቸው መልካም ነገር በጎ ነገር ያወጣል፣ ክፉ ሰውም በልቡ ካከማቸው ክፉ ነገር መጥፎ ነገር ያወጣል። ነገር ግን እላችኋለሁ ሰዎች ስለተናገሩት ከንቱ ቃል ሁሉ በፍርድ ቀን ይጠየቁበታል እያለ ያለው የተናገሩት ከንቱ ቃል ዝም ብሎ የመጣ አይደለም። ምን አድርገው ነው? አከማችተው ነው ያለ። ዝም ብሎ የመጣ አይደለም። ስለዚህ ምክንያቱም ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ይፈረድብሃል። ስለዚህ ቃል በጣም ዋና ይመስላል እዚህ ጋር አይደለም። ዋና አይደለም። ከልብ ነው ያወጣው ነው ቃል። ቃላት በሙሉ ይኸውላችሁ መቀመጫቸው ልብ ነው ወይም አእምሮ። በነገራችን ላይ ይሄን በደንብ ቃል ሲባል ለምሳሌ አሁን ቃላት መኪና ቃል ነው አይደል?
ፊደል አይደለም ቃል ነው። ግን መኪና የሚለው ቃል የሚያስታውሰን ምንድን ነው? መኪና አይደል? መኪና ነው የሚያስታውሰን። ስለዚህ ፒክቸር ነው የሚሰጠን ማለት ነው ወርዱ በሙሉ እንጂ መኪና የሚለው ጽሑፍ አይደለም ትዝ የሚለን። መኪና ስንል ለምሳሌ ቲቪ ብል ሁላችንም አእምሮ ውስጥ የሚመጣው ምንድን ነው? ቲቪ የሚለው ስዕል ነው አይደለም? ስለዚህ ይኸውላችሁ የሰው አእምሮ ፊደል ሳይሆን የሚያውቀው ስዕል ነው የሚያውቀው፣ ስዕል ነው የሚያውቀው። ስለዚህ እግዚአብሔር ይመጣና ምን ይላል መሰላችሁ? ወተትና ማር ወደምታፈሰው ምድር አስገባቸዋል። ስዕል ነው የሚሰጣቸው። ወተትና ማር የምታፈስ ምድር፣ ኧረ ከዚህ ምድር እንሂድ ይላሉ። በልባችን ውስጥ እግዚአብሔር ኢሜጅ ነው ክሬት የሚያደርገው። ያንን ስዕል ከያዝን በኋላ ሰው ካለበት ቦታ ለመውጣት ምን ያደርጋል? አዲስ ወዳየው። ለምሳሌ ልንገራችሁ፣ ሁሉ ሰው ወደ አሜሪካ መሄድ የሚፈልግበት፣ እሺ ሁሉ እንኳን አይደለም፣ አብዛኛው ሰው ወደ አሜሪካ መሄድ የሚፈልግበት ምክንያት በልባችን ከልጅነታችን ጀምሮ የተቀመጠው ስዕል የአሜሪካ ነው። በፊልሙ በምኑ ልባችን የተቀመጠው ስዕል የአሜሪካ ስለሆነ ሁሉ ሰው ምን የሚፈልገው? አሜሪካ የሚፈልገው ወይም ደግሞ ውጭ ሀገር የሚለውን ነገር የሚፈልገው ልብ ውስጥ የተቀመጠው ስዕል ምን ስለሆነ። ስዕል ከሌለን መሄድ አንፈልግም። እውነቱን ስነግራችሁ ስዕል ያለን ቦታ ነው መገኘት የምንፈልገው። በዚህ እግዚአብሔር በልባቸው ያለውን ያውቅ ዘንድ ሲል ስለ ሀሳብ አይደለም፣ ይሄ ስለ ፊደል አይደለም የሚያወራው። በልባቸው የያዙት ስዕል ምንድን ነው? ስለዚህ ምድረ በዳ ላይ ሆኑና ልትጨርሱ ነው፣ መቃብር ጠፋዊ ምናምን አሉ። ስለዚህ ያላቸው እይታ ምንድን ነው? መቃብር። ስለዚህ እዛው አለቁ። ካላቸው እይታ ውጪ ሊሄዱ አይችሉም። ልባቸው ያየውን ነው የሚሄዱት። ስለዚህ ሲያወጡም ያወሩትም በልባቸው ያለው መቃብር አሉ። በቃ ይሄንን ነው የሚያገኙት። ልንገራችሁ፣ አሁን ይሄን ነው በልብ ያለ ማለት ይሄ ነው። ምንድን ነው የምትስሉት? ስለራሳችሁ ስታስቡ ያላችሁ ስዕል ምንድን ነው? ህይወት ብላችሁ የምትስሉት ምንድን ነው? እዚህ ምድር ላይ ከእግዚአብሔር ጋር ከጌታ ጋር ህይወት አለኝ ብላችሁ የምታስቡት ያላችሁ ስዕል ምንድን ነው? ምንድን ነው ፒክቸር የምታደርጉት? ራሳችሁን ቪዥዋላይዝ ስታደርጉ ስለ ራሳችሁ ምንድን ነው የሚታያችሁ? ለምን? እሷ በጣም ወሳኝ ስለሆነች እሷን የምታዩት ነች እናንተ ማለት ያ በልባችሁ ያያችሁት ማለት ነው እናንተ ማለት። ስለዚህ ብዙ ሰው መለወጥ የማይችለው አንዳንድ ችግሩን ሊለውጥበት የማይችልበት ነገር ምንድን ነው ካላችሁ፣ ስዕሉን ካለወጠ ሊቀይር አይችልም። ስዕሉን ካለወጠ በፍጹም ሊቀይር አይችልም። ስለዚህ ሰው ካለበት ቦታ እንዲወጣ ከፈለጋችሁ፣ የሆነ ነገር ካለበት ቦታ ሁኔታው እንዲቀየር ከፈለጋችሁ መጀመሪያ በልቡ ያለውን ሀሳብ ምን ማድረግ አለበት? መቀየር አለበት። ስለዚህ አሁን ይውላችሁ ለውጥ ድንገት ሲመጣብን የምንቸገረው ለዚህ ነው። ለምን? አላየንም። ሌላ ስዕል አላየንም፣ የለንም። እዚሁ ሴትል አድርገን እየኖርን እያለ ድንገት ተነስታችሁ ሂዱ ምናምን ስንባል ምን በቃ በጣም እናደዳለን ምናምን ነው። ልንገራችሁ፣ የተለያየ ቦታ እዚህ አዲስ አበባ ውስጥ የሚኖሩ ሰዎች ከሚኖሩበት ቦታ ሲነሱ ቤታቸው ምናልባት በጣም እንትን ያለ ይሆናል። ምንድነው ድቅድቅ ያለ ጉስቁል ያለ ቤት ሊሆን ይችላል። ቶይሌት የሌለው ምናምን፣ ኪችን በደንብ የሌለው፣ መተላለፊያው ጠባብ ምናምን ሊሆን ይችላል ቤቱ። መብራት የማይመች ብቻ እንደዚህ ሊሆን ይችላል ቤቱ። ግን ሰዎቹ ለለውጥ ስላልተዘጋጁ ተነሱ ትነሳላችሁ ሲባሉ ጸብ ነው የሚጀምረው። ለምን? ለውጥ የለም፣ አላዩትም። እነሱ ራሳቸውን አላዩትም። ግን ራሳቸው ለውጥ ከራሳቸው ቢጀምርስ አንድ ቀን እዛ ይቀመጡ ጥለውት ይሄዳል። ምን ሆኜ ነው እስካሁን እዚህ ሰፈር የተቀመጥኩት ይላል ሰው። ለውጥ ከልቡ ሲጀምር። ከውጪ ሲመጣበት ግን ገና አስገብቶ ሰው ያየለትን ለውጥ እሱ እስከሚሄድ ድረስ ይሰቃያል። በጣም ነው የሚሰቃይ። ስለዚህ እግዚአብሔርና እስራኤላውያን የሆኑት እንደዚህ ነው። መጣና ወተትና ማር ወደምታፈሰው ምድር አገባቸዋለሁ ሲላችሁ
የግብፅ ሽንኩርት ይሻላል ምንቸቱ ዳር ቁጭ ብለን የምንበላው ምናምን ይላሉ። ለምን? ለውጡ ከነሱ ልብ አልጀመረም። ስለዚህ እግዚአብሔር የሚያየውን ነገር እስከሚያዩ ሲዞር 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 መያዝ አልቻሉም። በቃ ከበዳቸው። ስለዚህ የያዙት ምንድን ነው? ሞትን ነው። ቶሎ ፒክ ያደርጉት የቀረባቸው እሱ ነው። ስለዚህ መቃብር ጠፋ ያሉ በቃ እይታቸው ይሄ ስለነበር በቃ ምንም ልሰጣችሁ አልችልም፣ እሱን ነው የምታገኙት አላቸው። እግዚአብሔር መጣ። ስለዚህ ምን ሌላ አዲስ ምድር ምናምን የሚያይ ትውልድ እስኪመጣ ድረስ ጠበቀ። ያኛው ትውልድ ደግሞ ሲመጣ እንገባለን ማለት ጀመረ፣ እንወርሳለን፣ እንነሳ፣ እንዋጋ ምናምን የሚል አዲስ ጀነሬሽን መጣ። ስለዚህ ከነዚህ ጋር ደግሞ እግዚአብሔር ምን ማድረግ ይችላል? ወክ ማድረግ ይችላል። ለምን? እሱም እንዲያዩ የፈለገውን ስዕል ምን አድርገዋል? ይዘዋል። ልንገራችሁ፣ እግዚአብሔር ሰይጣንም እንድንይዝ የሚፈልጉት የሆነ ፒክቸር ነው። የሆነ ፒክቸር ነው እንድንይዝ የሚፈልጉት። ሰይጣንም መጥቶ ወርድ ሰጠ ማለት ለዚህ ነው። ኢየሱስን ወሰደና አሳየው። ወድቀህ ትሰግድልኝ፣ ይህን ሁሉ ክብር እሰጥሃለሁ፣ ሀብት እሰጥሃለሁ፣ ይህን እጨምርልሃለሁ፣ እንዲያደርግልኝ አይደለ? ለኢየሱስ እኮ ነው የሚለው። ሊያሳየው ይፈልጋል። አዲስ ነገር ሊጨምርለት፣ አዲስ ነገር ሊያመጣለት ይፈልጋል። ማን? ሰይጣን። ግን ኢየሱስ ደግሞ ያየው ደግሞ ሌላ ነው። ኢየሱስ ያየው ምንድነው ታውቃላችሁ? የሰው ልጅ ሊሞት ሊሰቀል ሊሞት ከዛ በሶስተኛው ቀን ሊነሳ ይገባል። የኢየሱስ ፒክቸር እቺ ብቻ ነች። አለቀቀም። እቺን ፒክቸር አለቀቀም። እስከ መጨረሻዎችን ያዘው። ሰይጣን ደግሞ እቺን ነው ከሱ መውሰድ ይፈልጋል። ኢየሱስ ደግሞ አለቀቀም። እዚህ በልባችሁ ያለውን ያውቅ ዘንድ ይላቸዋል። ይመጣና እስራኤላውያን እግዚአብሔር ራሱ በልባቸው ያለውን ያውቅ ዘንድ። ለምን? በቃ ከተሳካ የሚሳካው ሰው በልቡ ባለው ሐሳብ ነው። ከወደቀ የሚወድቀው በልቡ ሐሳብ። አሁን ችግራችሁን ውጪ አታውጡ። ችግራችሁን ውጪ አታውጡ ስላችሁ ውጪ አይደለም፣ ሰው ጋር አይደለም ችግር። የኛ ችግር ዙሪያችን ያሉ ሰዎች። የኛ ስኬትም ውጪ አይደለም። አሁን በቃ ወደ ውስጥ እንድትመለከቱ ነው። ምን እያሰብኩ ነው ብላችሁ እንድታስቡ። ማን ነው አሁን በልቤ ያሰብኩትን ሐሳብ ከየት ነው ያመጣሁት? ከየት ነው ያመጣሁት? ምንድነው የሚረብሸኝ? አሁን ከተረበሽኩ ደስ ካለኝም ምንድነው የምደሰተው? ከእውነት ነው ወይ ደስታ የጀመረው? ከዛ ካለቀስኩም ነው ያለቀስኩበት ነገር እውነት ነው? እውነት ከሆነ በደንብ ጨርቄን ጥዬ ነው ማልቀስ ያለብኝ። እውነት ስል ከእግዚአብሔር ከሆነ ማለት ለምን ከእግዚአብሔር ከሆነ ለቅሶም ራሱ መፍትሄ ስላለው ማለት ግን ያው ለቅሶ አልጠራኝማ እግዚአብሔር ለቅሶ አይሰጠኝም። ግን እንደው ካለቀስኩ ከየት ነው ያመጣሁት ለቅሶን ራሱ ብዬ መጠየቅ አለብኝ። ለምን የዛን ጊዜ መፍትሄ መልስ ስለማገኝ ግን ዝም ብዬ ሐዘኑንም ደስታውንም ሁሉንም ልክ ማለት እንደቀረበ ብፌ ሁሉንም እያነሳው የጫንኩ ከሄድኩ አላውቀውም። ማን ከየት እንደመጣ የትኛው እንደተስማማኝ የትኛው እንዳመመኝ አላውቅም። ለምን ዝም ብዬ እያነሳው ነው የመጣሁት። ዝም ብዬ እየሰበሰብኩ ነው የመጣሁት። እዚህ ልንገራችሁ አሁን ምንድነው በልቤ ያለው ሐሳብ? በልቤ ያለው ሐሳብ ምንድነው? ለምን እሱ ነው የሚያሳካኝ፣ እሱ ነው የሚጥለኝ፣ እሱ ነው እንቅፋት የሚሆንብኝ፣ እሱ ነው የሚታገል። እግዚአብሔርም ሐሳብ ከሰጠ ለዚህ ነው ይሄው አሁን እንዳነበብነው በዚህ ክፉም ሰው በልቡ ካከማቸው ነው ክፉ የሚያወጣው፣ መልካሙም ሰው በልቡ ካከማቸው ነው የሚያወጣው። ታዲያ ጌታ ያውቃል እያልን የምንኖረውስ? እግዚአብሔር ያውቃል እያልን የምንኖረውስ? በእርግጥ እግዚአብሔር ያውቃል፣ ሳያውቅ ቀርቶ አያውቅም። ያላወቅበትም ቀን የለም። እኔስ የማውቀው ምንም አይሰራም ማለት ነው? እኔስ የማውቀው እግዚአብሔር ወተትና ማር ወደምታፈሰው ምድር አገባቸዋለሁ አላለም ብሏል። ታዲያ ለምን ቀሩ ምድረ በዳ? እግዚአብሔር ስለማያውቅ ነው አይደለም። እግዚአብሔር የሚያውቀውን አላወቁም እነሱ። እግዚአብሔር ያየውን አላዩም እነሱ። እግዚአብሔር ያሰበውን አላሰቡም። ምንድን ነው ያሰቡት? ሰይጣን የሰጣቸውን ሐሳብ አሰቡ። ስለዚህ አሁን የሚያሳስበኝ ሰዎች ስለኔ የሚያስቡት ሐሳብ አይደለም። የሚያሳስበኝ
ሰይጣን እንደዚህ ትሞታለህ ብሎኛል፣ እንደዚህ ትሞቻለሽ ብሎኛል የሚለው አያሳስብም። አሁን ሰይጣን እሱ አያሳስብም። ለምን? እኔ የሚያሳስበኝ በልቤ ያስኩት ሀሳብ ምንድን ነው ያስኩት? ኬት አመጣሁት? ይሄንን ከፈራው ፍርሃቱን ኬት አመጣው? ተጨነኩ፣ ኬት አመጣኋት? ኬት ጀመርኳት ጭንቀት? ማን ያስጀመረኝ? ማን ያስጀመረኝ ጭንቀት? ከየት ነው ያመጣሁት? ለምን? ለምንድን ነው ያተኮርኩት? የማልችለው አልችልም ብዬ ያሰብኩት ነገር ላይ ለምንድን ነው ጊዜ ወሰድኩት? እና አለመቻልን ደግሞ በጣም ከኔ ጋር እንደሚቀጥል አድርጌ ያሰብኩት ለምንድን ነው? በቃ በልቤ ይሄን ሀሳብ ስለያዝኩ እዚህ ልንገራችሁ። አዲስ ነገር ነው፣ አዲስ መንገድ ነው መሄድ ፈልገው ይሄን መለወጥ እፈልጋለሁ ካልኩኝ በልቤ ያለውን ሀሳብ ምን ማድረግ አለብኝ? አጥርቼ መጀመር አለብኝ። አዲስ ሀሳብ መያዝ አለብኝ። አዲስ ሀሳብ መያዝ አለብኝ። አዲስ ሀሳብ ማለት ምን ማለት ነው? ቀድሞ ከያዝኩት ማለት ነው እንጂ ምንም ከእግዚአብሔር የሆነ አዲስ ነገር የለም። እግዚአብሔር ከሆነ ቀድሞ የሚያውቀውን ነገር ነው የሚሰጠን። ለእኛ ነው አዲስ ቢሆንም ለእኛ ነው አዲስ። እዚያ ከውሸት እውቀት ወደ እውነት እውቀት የምንመጣው እዚህ እስከ ዛሬ ስለ ራሴ ያመንኩትን ውሸት ጥዬ እግዚአብሔር ስለኔ የሚናገረውን እውነት ምን ማድረግ ነው? መያዝ ነው ማለት ነው። ነባዬ አንዴ እኔ ጋር ብቻ ነው ስታክ አይ ቲንክ ስታክ እያደረገ ነው አይደል? እሺ፣ ስለዚህ አንድ ጊዜ ሁላችንም እያስተማረ አዎ እያሉ ነው እሱ እያስተማረ፣ እኛ ግን ሼር እና ታፕታፑን አንዴ ሁላችንም አንድ ጊዜ ኮሜንቱን እናቁመውና አንዴ 200,000 እናስገባው። አንዴ ሁላችንም ነባዬ እየቀጠለ፣ እኛ ግን አንዴ እንትን ኮሜንቱን አቁመን አንዴ 200,000 እናስገባው። 151,000 ይላል። ስቴብል እንዲሆን ማለት ነው ቪዲዮ። ቀጥል ነባዬ። ሶሪ ኦኬ። ስታክ አድርጓል እናንተ ጋር ሶሪ። ኦኬ እሺ። ስለዚህ አንዴ ሁላችንም ተባብረን አንዴ ለ3 ደቂቃ 200,000 ማስገባት እንችላለን። 137 ሰዎች አለ። ተባረኩ። ቴንክ ዩ ፀሐዬ፣ ቴንክ ዩ ሃኒ። ማድረግ እንችላለን። ስቶሪያችን ላይ ማድረግ እንችላለን። ኮፒ ሊንክ ማድረግ እንችላለን። ታፕ ሁሉንም እናድርገው። እሺ፣ በተለይ ሼር እና ኮፒ ሊንክ ከላይም ያለን ሰዎች ሼር እና ኮፒ ሊንክ ማድረግ፣ ሪፖስት ማድረግ፣ ስቶሪ ላይ ማድረግ እንዳንረሳ። ሁላችንም ስቶሪያችን ላይ እናርገው። የሼር ምልክቷን ስትነኩ ስቶሪ ትመጣለች። እዛ የኛ ስቶሪ ላይ ሲገቡ ሰዎች ወደዚህ ይመጣሉ ማለት ነው። ሜተድ ቴንክ ዩ ፀሐይ። እንጀምር ኮክሻይ ወይስ ትንሽ እንጠብቅ? እኔ እያወራሁ እኮ ሚዩት ላይ ለካ እኛ እያደረገን አንተ መቀጠል ስላለ እያልኩ ነው። ነባዬ እሺ ኮክሻይ እሺ። እዚህ አሁን ዛሬ ይውላችሁ ዛሬ ለውጥ መጀመር የምንችልበት ቀን። ለምሳሌ ምን ማድረግ እንችላለን መሰላችሁ? ቀኑን እንጽፍና ደብተራችን ላይ ለውጥ የጀመርኩበት በልቤ ያለውን ሀሳብ መለወጥ የጀመርኩበት ቀን። የሰው ለውጥ የሚጀምረው ከልቡ ስለሆነ ይውላችሁ። ሰው ሀገር ቢቀይርም ከዛ ከያዘው ሀሳብ ጋር ነው ሀገር የሚቀይረው። ቤት ቢቀይርም ከያዘው ሀሳብ ጋር ነው ቤት የሚቀይረው። ሰፈር ቢቀይርም ከያዘው ሀሳብ ጋር ነው ሰው የሚቀይረው።
ግን ልንገራችሁ እነዚህን ሁሉ ነገሮች ደግሞ ሳይቀይሩ ያለበት ቦታ ሆኖ እውቀት ቢቀይር በቃ አለቀ። ያለበት ቦታ ሆኖ እውቀቱን ቢቀይር እዚህ ነው። አሁን በረሃውን ገነት ነው የሚለው መጽሐፍ ቅዱስ። ምን ማለት ነው በረሃውን ገነት? እዛው በረሃው ላይ ያለን ነው። ስለዚህ ውጭ አይደለም የሚቀየረው። ኖ የሰው ልብ ነው የሚቀየረው። በረሃውን ገነት ይሆናል እንጂ በረሃው ገነት ይሆናል እንጂ ከበረሃ ወጥተን ገነት ያለበት ቦታ አለን። የሰው ልብ ሲቀየር አለቀ፣ አካባቢ መቀየር ጀምራል። የሰው ልቡ ካልተቀየረ ግን የሆነ ቦታ ብንወስደው ያለው በዚሁ ልብ ስለሆነ መረበሹ አይቀርም። ራሱ ሰላም ጸጥ ያለ ቦታ ብንወስደው የሚረብሸው እሱ ነው። ሲጮህ ልናገኘው እንችላለን ብቻውን። ለምን? ከልቡ አልጀመረም ለውጡ። እዚህ ለውጥ የሚጀምረው ከሰው ልብ ስለሆነ መጽሐፍ ቅዱስ የሰው ልብ የምለው እንግዲህ ደጋግሜ ነግሬያለሁ። ስለ አእምሮ ነው፣ ስለ ነፍስ ነው። ብዙ ጩኸት የበዛብን ውሸት ስለምናውቀው በነፍሳችን ውሸት ስለሞላ ረብሻ፣ ጣጣ ምናምን ይሄ በቃ እዚህ ምድር ላይ የምናወራቸው ነገሮች በሙሉ የበዙብን የውሸት እውቀት ስለተሞላ አሁን እንትን በቃ ህይወት ውጣ ውረድ ነው ምናምን ነው። የያዝነው እውቀት ነው እያወጣ እያወረደ እየከሰከሰ። ህይወት ውጣ ውረድ አይደለም። ህይወት የሚጨምር ነው። ህይወት የሚጨምር የማይቋረጥ የጨመረ የሚበዛ የሚትረፈረፍ ነው። ህይወት ውጣ ውረድ አይደለም። ጎደለ ሞላ አይደለም። ህይወት አይደለም። ህይወት እንደሱ አይደለም። እኛ ያለን እውቀት ነው እንደሱ። እኛ ያለን እውቀት ጎደለ ሞላ። እኛ ያለን መረዳት እሱ ነው ጎደለ ሞላ። ስለዚህ ምን እናደርጋለን? በእኛ ሐሳብ የእግዚአብሔርን ሐሳብ አውርደን ምን እናደርጋለን? እንተረጉማለን ወይም ኢንተርፕሬት እናደርጋለን። ስለዚህ በውጣ ውረድ ውስጥም አንተ ከኔ ጋር ነህ ምናምን እያልን እንሰማለን። በእርግጥ አይተወንም፣ ግን ውጣ ውረድ የሚባል ህይወት አልሰጠንም። ባልሰጠን ህይወት ነው የዘመርንለት። እግዚአብሔር ሰጠን ህይወት ምንድነው? የሚበዛና የሚትረፈረፍ ህይወት። ህይወቱን ካወራን የሚበዛና የሚትረፈረፍ። ስለዚህ ህይወቱን ያወረድኩት በራሴ እውቀት ነው፣ በሰጠኝ ህይወት አይደለም። ህይወቱ ፍጹም ነው፣ ፐርፌክት ህይወት ነው ያገኘሁት። የማይጠፋ የማይበላሽ የማይሞት ህይወት ነው የተቀበልኩት። ምንም አይወጣም አይወርድም ህይወት። ህይወት አንዴ ወጥቶ ቀርቷል። በአቀኝ ተቀምጠናል፣ አለቀ። ከዚህ የሚያወርደን ምንም ኃይል የለም። ምንም ኃይል የለም። ከዚህ ወርጄ ከተገኘው ያለኝ እውቀት ነው እንጂ ህይወቴ አንዴ ተቀምጦ በክርስቶስ ተሰውሯል ከእግዚአብሔር ዘንድ። በቃ አለቀ። ታዲያ ምንድነው አሁን? እንደዚህ እኮ እየሆንን ነው፣ በዚህ የገባን በዚህ እየወጣን ምናምን እኮ። ይሄ በልባችን ያለው ሐሳብ እሱ ምን መደረግ አለበት? እሱ መቀየር አለበት። እሱን ስንለውጥ ምን እናደርጋለን? ሰላም እንሆናለን።